ደህና ነህ? ስራ እንዴት ነው? አሪፍ ነው። ቤተሰቦች ስለ ትራፊክ እስቲ ስናስብ ወዲያው አይምሯችን ላይ ምን ይመጣል? አብዛኛው ጊዜ ሹፌሮች የሆነ ነገር ይመጣል አይደለ? ግን ሁሉም ትራፊኮች አንድ አይደሉም በሚለው እኔ እስማማለሁ ማለት ነው። ከዛ መካከልም ይሄ ትራፊክ ለእንደዚህ አይነት ለጥሩ ትራፊኮች ተምሳሌት ነው ብዬ ይህን ቪዲዮ ለእናንተ ልጋብዛችሁ ፈልኩ ማለት ነው። ይሄ ትራፊክ ሹፌሩን አስረድቶ አብራርቶ ምን ብሎ ያደረገው ነገር እጅግ በጣም ሊመሰገን፣ ሁሉም ትራፊኮች እንደዚህ ቢሆኑ የሚያስብል ድርጊት ነው ከሰሞኑ የፈጠረው ማለት ነው። ይሄ ቪዲዮ ሶሻል ሚዲያ ላይ ከሰሞኑ ሲዘዋወር ነበረ። በቃ እስቲ ቪዲዮዬን በምስጋና ይህን ትራፊክ አመስግና ነው እንጀምር። ቪዲዮ ነው ለእናንተ ልጋብዛችሁና ሀሳባችሁን እንድሰጡኝ ስለፈለኩኝ። የትራፊኩ ግን ድርጊት እጅግ በጣም ያዝናናል። ረጋ ብሎ ነው ሲያስረዳ የነበረው። በቃ እኔ እንጃ እንግዲህ በጣም ተመችቶኛል። እስቲ ምን አረገ ምንስ ፈጸመ የሚለውን ነገር ለእናንተ ጋብዣችሁ እመጣለሁ ማለት ነው። ይመቻችሁ። መንዳት ትችላለህ በዚህ? ምን ችግር እሺ ሰው ነው በቃ ይሄን ራሱ ለጊዜ የሚሰራ ምን ያሰበር ነው የሚነገር ይሄ ተሽከርካሪ ህዝብ አንድ ነው። ህዝብ አንድ ደግሞ በካታጎሪ መንዳት የሚችለው ታውቃለህ፣ ሚኒባስና ከዛ በላይ ተቀጣይ ይዞ ነው የምንነዳው። ፎርስ ከነዳ መንጃ ፈቃድ አለ የለህም? ስለዚህ የለህም ማለት ነው አይደለ? እንደሌለ ነው የሚቆጠረው። ሶስት እግሩ የሶስት እግር የለህም። የሶስት እግር ከሌለ በካታጎሪም የተለያየ ስለሆነ ማለት ነው። ስለዚህ መንጃ ፈቃድ የሌለው ሰው ስንት ይቀጣል? መንጃ ፈቃድ የሌለው ሰው ስምሽ ሽብር ነው ወይስ ሽብር ነው ወይስ 8000 ብር? 8000 ብር ነው የምትቀጣው። 8000 ብር። ይሄ ያለ ደረጃ አይደለም፣ ህዝብ አንድ ነው። ካታጎሪ ያለ ደረጃ የሚባለው ታክሲ አንድ እያለ ታክሲ ሁለት ከነዳ ነው። ታክሲ ሁለት እያለ ታክሲ አንድ ከነዳ ችግር የለውም። ታክሲ አንድ እያለ ታክሲ ሁለት ከነዳ አሁን ህዝብ አንድ አለ። ህዝብ ሁለት ከነዳ ያ ደረጃ ይባላል። 1000 ብር ቅጣቱ። ይሄኛው ግን በካታጎሪ ስለሚለያይ መንጃ ፈቃድ የለህም ማለት ነው። አሁን መንጃ ፈቃድ ሳይኖር ነው እያሽከረከረ ያለው። የለም እንጂ ህዝብ ነው። ይሄ በካታጎሪም የተለያየ ነው። በካታጎሪ የሚለያይ ደግሞ መንዳት አይቻልም። ስለዚህ መንዳት ተገቢ አይደለም። ለዛሬ ለአሁን ብቻ ነው የምናልፈው። አንተን ለዚህ ሰዓት ብቻ አሁን ወስደህ ፎርሳውን አቁማት። አለበለዚያ 8000 ብር ታርጋውን እንይዛለን። ታርጋውን ያዝ፣ አስፈርመው መንጃ ፈቃድ የሌለው ብለህ ማለት ነው። አስፈርመው ከዚህ በኋላ እንዳደግም። ስለዚህ አንደኛ ብትገጭ ኢንሹራንስ ለአንተ ከበር ያደርግልህ። መንጃ ፈቃድ የሌለው ሰው ነው። ስለዚህ ሙሉ ጥፋትም ሙሉ ኃላፊነትም የምትወስደው አንተ ነህ። አስተካክል እሺ፣ እንዳደግም። ቤተሰቦች ለዚህ ትራፊክ መጨብጨብ የለበትም። እጅግ በጣም ያደረገው ነገር እጅግ በጣም ተመችቶኛል። በቃ መሳጭ ነው አነጋገሩ ራሱ፣ ትግስቱ። እንደዚህ አብዛኛው ትራፊክ እንዲታገሳ እንዴ? እኔ እንጃ አልገጠመኝም። ግን ትግስቱ አስተምሮ ምን ብሎ ሳይቀጣው እንዳደግም ተመለሰ በተመጣ ታርጋውን ይዘናል እንዳደግም አስተካክል ብሎ ሳይቀጣው እንግዲህ አስተምሮ መንጃ ፈቃዱ መልሶለታል ማለት ነው። ያደረገው ድርጊት እጅግ በጣም እኔ መስጦኛል። አብዛኞቻችሁም ደስ እንደሚላችሁ እንደተመቻችሁም እርግጠኛ ነኝ ማለት ነው። ዝም ብሎ ዘሎ አምጣ ብቻ መንጃ ፈቃድ ብሎ ከመቅጣት የሚያስተምር ጥፋት ከሆነ እያስተምራችሁ በታልፉ አብዛኞቻችሁ በጣም ደስ ይላል። ከዚህ ትራፊክ መማር አለባችሁ ላለው መልካምነት መልሶ ለራስ ይከፍላል ነው እንግዲህ። በቃ አስተማረው ተመቸኝ ማለት ነው። ምን ትላላችሁ እስቲ ስለዚህ ትራፊክ? ሀሳብና አስተያየት ከስር እጠብቃለሁ ማለት ነው። እኔ ግን ተመችቶኛል። ኧረ አጨብጭብ ቤተሰብ አጨብጭብ። ይመች